የሳይንስ ፊክሽን ፊልም የሚመስለው እስራኤል የኢራንን ሳይንቲስት የገደለችበት ኦፕሬሽን። ሞህሲን ፋክሪዛህ ከዋና ከተማዋ ቴሄራን ወጣ ብለው ወደምትገኘው አብሳዳር በመኪና እየተጓዘ ሳለ ነበር የተገደለው። ግድያው የተፈጸመው የሳይንስ ልቦለድ በሚመስል መልኩ የተለያዩ ዘመን አፈራሽ መሳሪያዎችን በመጠቀም እንደሆነ ነው። ከፈረንጆቹ 2007 ዓ.ም ጀምሮ የእስራኤል የስለላ ድርጅት ሞሳድ ቢያንስ 5 የሚሆኑ የኢራን የኒኩለር ሳይንቲስቶችን አፈላልጎ ገድሏል። የግድያ ዕቅዱ ለሞሳድ የሚሰሩ ኢራናውያን ጭምር ያካተተ ነበር። የሳይንቲስቱን እንቅስቃሴ ለመቆጣጠር የሚያመች ልዩ የሆነ ካሜራ ተገጥሞላት ሁኔታውን በንቃት ትጠባበቃለች። ለኢላማ ትክክለኛነት ሲባል የሞህሲን ፋክሪዛህን መኪና ፍጥነትና እርግብግቢት ሁሉ ከግምት ውስጥ እንዲያስገባ ሆኗል። ልክ የኮምፒውተር ጌም እንደሚጫወት ሁሉ ገዳዩ ስክሪኑ ላይ አፍጥጧል። ሞህሲን ፋክሪዛህ ኢላማ ውስጥ እስኪገባ ድረስ ልክ መኪናዋ ስክሪናቸው ላይ መታየት ስትጀምር በእጃቸው የያዙትን መሳሪያ መላጭ ሳቡት። ባለቤቱ ከጥቃቱ ስትተርፍ ሞህሲን ፋክሪዛህ ግን ሕይወቱ አረፈች። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የሳይንስ ፊክሽን ፊልም የሚመስለው እስራኤል የኢራንን ሳይንቲስት የገደለችበት ኦፕሬሽን። እስራኤል በሰው ሰራሽ አስተውሎት የታገዘና በርቀት መቆጣጠሪያ የሚሰራ አን ኤአይ አሲስትድ ሪሞት ኮንትሮል የጦር መሳሪያ ተጠቅማ ነበር በፈረንጆቹ ህዳር ወር 2022 ዓ.ም የኢራንን የኒኩለር ሳይንቲስት የገደለችው ይላል የኒውዮርክ ታይምስ ጋዜጣ ዘገባ። በህዳር 27 2020 ዓ.ም የኢራንን የኒኩለር ሊቅ ሞህሲን ፋክሪዛህ ከዋና ከተማዋ ቴሄራን ወጣ ብለው ወደምትገኘው አብሳዳር በመኪና እየተጓዘ ሳለ ነበር የተገደለው። ግድያው በተፈጸመ ቅጽበት የወጡ ግምታዊ መረጃዎች የረጅም ጊዜ የኢራን ጠላትና እጀረጅሟ እስራኤል በርቀት መቆጣጠሪያ በሚመራ መሳሪያ ታግዛ ሳይንቲስቱን ገድለዋለች ሲሉ ዘግበው ነበር። ሌሎች መረጃዎች ደግሞ በሳይንቲስቱ ጠባቂዎችና በነፍሰ ገዳዮቹ መካከል የተፈጠረ የተኩስ ልውውጥ አማካኝነት ተገድሏልን ብለው ነበር። በዚህ የተነሳ የትኛው እውነት እንደሆነ ሳይታወቅ ኢራን ጀግናዋን ቀብራ ወሬውም ታሪክ ሆኖ ቀርቶ ነበር። ኒውዮርክ ታይምስ ባወጣው የምርመራ ዘገባ እንደሚያመለክተው ከሆነ ግድያው የተፈጸመው የሳይንስ ልቦለድ በሚመስል መልኩ የተለያዩ ዘመን አፈራሽ መሳሪያዎችን በመጠቀም እንደሆነ ነው። ሞህሲን ፋክሪዛህ ለኢራን የኒኩለር ፕሮግራም ታላቅ አስተዋጽኦ ካደረጉ የፊዚክስ ምሁራን ውስጥ ዋነኛው ነበር። በዚህ የተነሳ እስራኤል በጣም ከሚፈለጉ ግለሰቦች ዝርዝር ውስጥ አስገብታው ስትፈልገው ባጅታለች። ከፈረንጆቹ 2007 ዓ.ም ጀምሮ የእስራኤል የስለላ ድርጅት ሞሳድ ቢያንስ 5 የሚሆኑ የኢራን የኒኩለር ሳይንቲስቶችን አፈላልጎ ገድሏል። ይህ ድርጊት ሌሎች የኢራን የኒኩለር እንቅስቃሴ ለማጓተት ወይንም ጭራሹን ለማቆም ከምታደርጋቸው ሌሎች ጥቃቶች በተጨማሪ መሆኑ ልብ ይሏል። ሞሳድ ለመጀመሪያ ጊዜ ሞህሲን ፋክሪዛህን ለመግደል በ2009 ዓ.ም ሞክረው አልተሳካለትም ነበር። በኒውዮርክ ታይምስ ዘገባ መሰረት የግድያ ዕቅዱ ለሞሳድ የሚሰሩ ኢራናውያን ጭምር ያካተተ ነበር። በግድያው ቀን እነዚህ ኢራናውያን አንዲት ሰማያዊ ኒሳን ፒክአፕ መኪና ወደ አብሳዳር በሚወስደው መንገድ ዳር በማቆም ዕቅዱን አስጀመሩ። እዚህ መኪና ላይ አንድ በቤልጂየም የተሰራና በሮቦት አማካኝነት የሚዘወር ጠመንጃ ተገጥሞለታል። ከዚህ ሰማያዊ ፒክአፕ በተጨማሪ አንዲት አደጋ የደረሰባትና የተሰባበረች መኪና በ1.2 ኪሎ ሜትር ርቀት ላይ የሳይንቲስቱን እንቅስቃሴ ለመቆጣጠር የሚያመች ልዩ የሆነ ካሜራ ተገጥሞላት ሁኔታውን በንቃት ትጠባበቃለች። ይህ በእንዲህ እንዳለ በ1500 ኪሎ ሜትር ርቀት ላይ እስራኤል ውስጥ ስሙ በውል ያልተገለጸ ቦታው ላይ ጉዳዩ እስራኤላዊ ሙሉ ሂደቱን በስክሪኑ ላይ ይከታተላል። ገዳዩ የያዘው መሳሪያ ሰማያዊ ፒክአፕ ላይ ከተገጠመው መሳሪያ ጋራ በሳተላይትና በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ሲስተም ኤንድ ሳተላይት ቴክኖሎጂ በመታገዝ ግንኙነት ፈጥሯል። የሚገርመው ነገር ሰው ሰራሽ አስተውሎ በእስራኤልና በኢራን መካከል ባለው ርቀት ምክንያት ለሚከሰት የግንኙነት መዘግየቶችን ሁሉ ከግንዛቤ ውስጥ እንዲያስገባ ተደርጎ ፕሮግራም ተደርጓል። ይህ ብቻም አይደለም፣ ለኢላማ ትክክለኛነት ሲባል የሞህሲን ፋክሪዛህን መኪና ፍጥነትና እርግብግቢት ሁሉ ከግምት ውስጥ እንዲያስገባ ሆኗል። በኢራን ሰዓት አቆጣጠር ከቀኑ 7 ሰዓት ላይ እስራኤል ውስጥ ያለው የገዳዩ ቡድን
ሞሲን ፋክሪዛህን ባለቤቱንና የተወሰኑ የታጠቁ ጠባቂዎችን ከቤታቸው ለማውጣት እየተዘጋጁ እንደሆነና በሰማያዊ ፒክአፕ አቅራቢያ እንደሚያርፉ መረጃ ደረሰው። በግምታቸው መሰረት የሞሲን ፋክሪዛህን መኪና ከቀኑ 9 ሰዓት ተኩል ላይ ከሰማያዊ ፒክአፕ ጋር ትደርሳለች። ልክ የኮምፒውተር ጌም እንደሚጫወት ሁሉ ገዳዩ ስክሪኑ ላይ አፍጥጧል። ሞሲን ፋክሪዛህ ኢላማ ውስጥ እስኪገባ ድረስ ልክ መኪናዋ ስክሪናቸው ላይ መታየት ስትጀምር በእጃቸው የያዙትን መሳሪያ ምላጭ ሳቡት። ይህ መሳሪያ በተራው ሰማያዊ ፒክአፕ ላይ የተገጠመውን መሳሪያ ምላጭ ሳበው። የጥይት ማዕት የሞሲን ፋክሪዛህን መኪና ላይ ዘነበ። በዚህ የተነሳ የሞሲን ፋክሪዛህ መኪና ለመቆም ተገደደች። በዚህ ቅጽበት መሳሪያው በሰው ሰራሽ አስተውሎት በመታገዝ ራሱን መልሶ በማዋቀር ሪኮንፊገር በማድረግ ሞሲን ፋክሪዛህን በተቀመጠበት ጋራ ያለውን መስኮት ላይ የጥይት ማዕቱን አዘነበው። ባለቤቱ ከጥቃቱ ስትተርፍ ሞሲን ፋክሪዛህ ግን ሕይወቱ አረፈች። ጠባቂዎቹ ከመኪናቸው ውስጥ በመውጣት ግራ በተገባ ሁኔታ ጥይቶቹ ከየት እንደሚዘንቡ እንኳን ማወቅ ተሳናቸው። ተልዕኮ እንደተፈጸመ ሰማያዊ መኪና ራሱን አጋየ። ራሱን የማጋየቱ ሙከራ መረጃን ሙሉ በሙሉ ለማጥፋት ቢሆንም የተወሰኑ መረጃዎች ለመርማሪዎቹ መቅረቱ ግን አልቀረም። የኒውዮርክ ታይምስ ጋዜጣም እነዚህን ቅሪቶችና ሌሎች መረጃዎች ላይ በመመርኮዝ ነበር ይህንን የምርመራ ሪፖርት ያቀናበሩት። ሁኔታዎች እንደሚያሳዩት እንደዚህ አይነት ተመሳሳይ በቴክኖሎጂ የታገዙ የጦር መሳሪያዎች አጠቃቀሞች እየበዙ እንደሚሄዱ ነው። ለዚህ ሁነኛ ማሳያ ደግሞ የራሷ የእስራኤል የብረት አጥር ወይንም አይረን ዶም ነው። ይህ የመከላከያ ሲስተም የሰው ሰራሽ አስተውሎትና ሌሎችን ዘመናዊ የሳይንስና ቴክኖሎጂ ውጤቶችን በመጠቀም የሚሰራ ሲሆን ለእስራኤል ጋሻ መከታዋ በመሆን ያገለግላታል። ጨረሱ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።